በመጀመሪያ ዜናችን በአዲስ አበባ የተፈጸመውን አንድ ግድያ ይመለከታል። ከሰሞኑ በማህበራዊ ሚዲያ ላይም ሰፊ ሽፋን ያገኘ ጉዳይ ነው። በጎጃም የተጀመረ ፍቅር በአሳዛኝ ግድያ ተቋጭቷል። የተፈጸመው አየር ጤና አካባቢ ነው። ዝርዝር መረጃዎችን ይዘናል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቢ ሕግ የመሰረተው ክስ ምንድን ነው? እንመለከተዋለን። ኢሰመኮ የምርጫ ጣቢያዎች በፖሊስ ጣቢያና በመጠጥ መሸጫ ቦታዎች መደራጀታቸውንና የዜጎች ተሳትፎ በግዳጅ መደረጉን ዛሬ በሰጠው መግለጫ አስታውቋል። የኢሰመኮን መግለጫ ከምርጫ ጋር በተገናኘ ለእናንተ እንነግራችኋለን። የህዝብ ንቁ ተሳትፎ የተባለለት የ20 ሚሊዮን ብር የኬብል ስርቆትን ዜናም ትሰማላችሁ። በመጨረሻም በአዲስ አበባ ከባህል ያፈነገጡ ተግባራትን በሚፈጽሙና ህገወጥ ማሳጅ ቤቶች ላይ ጠንካራ እርምጃ እየተወሰደ ነው። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ ነው። ስለምትከታተሉን ከልብ እናመሰግናለን። ከዚህ በመቀጠል ለጥቂት ደቂቃዎች ከእናንተ ጋር ቆይታ አደርጋለሁ። አዘጋጅቼ የማቀርበው ናርዶስ አለማየሁ ነኝ። ከአሃዱ ኒውስ ኤንድ ፖለቲክስ እንዲሁም ደግሞ ከአሃዱ ሬዲዮ ከራሱ ጣቢያ ለእናንተ ውድ ቤተሰቦቻችን ዜናዎችን በየቀኑ እናደርሳለን። ሁሌም እንደምንላችሁ ዜናዎቻችን ከተመቿችሁ ከወደዳችኋቸው ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በቀዳሚነት ወደ ምንመለከተው ዜና እንለፍ። በአዲስ አበባ ከተማ የአየር ጤና አካባቢ ላይ አለሚቱ ሸጋው የተባለች ወጣት በአሰቃቂ ሁኔታ መገደሏንና ገዳዩ ተጠርጣሪ አለመያዙ ተነግሯል። ይሄ ዜና በማህበራዊ ሚዲያ ላይ በከፍተኛ ሁኔታ ሲዘዋወር ነው ያመሻው። በአዲስ አበባ ከተማ አየር ጤና አካባቢ አለሚቱ ሸጋው የተባለች ወጣት በአሰቃቂ ሁኔታ መገደሏንና ገዳዩ ተጠርጣሪ ግን አለመያዙን አጎቷና የቀድሞ ባለቤቷ ለሀገር ውስጥ መገናኛ ብዙሃን ይገልጻሉ። አየር ጤና አካባቢ በሚገኝ አንድ ሆቴል ውስጥ እሁድ ሚያዝያ 12 ቀን 2018 ዓ.ም ምሽት ላይ የልጆች እናት የሆነችው አለሚቱ ሸጋው የተባለች የምትመለከቷት ወጣት በአሰቃቂ ሁኔታ ተገድላ መገኘቷን ነው ያስረዱት። ግድያውን ፈጽሟል ተብሎ የሚጠረጠረውና እስካሁን በቁጥጥር ስር ያልዋለው ደሳለኝ ሽመልስ የተባለ ባለቤቷ ነው። ግድያው ሲፈጸም የምትመለከቱት ቴክስት ተልኳል። ግድያውን እንደተፈጸመም ይገልጻል። ተጠርጣሪው ከአሶሳ ወጥቶ ለ3 ቀናት አብሯት ከቆየ በኋላ እሁድ ምሽት በድብደባና በማነቅ ህይወቷ እንዲያልፍ ማድረጉን ድርጊቱን መፈጸሙንም የሚገልጽ የቪዲዮና የጽሁፍ መልእክት የምትመለከቱትን ወደ አጎቷ ነው የላከው። ይሄ የምትመለከቱት ምስል ገዳዩ የተባለው ግለሰብ ለአጎቷ የላከው የቴክስት መልእክት ነው። የሟች የቀድሞ ባል አቶ አበበ ተሳፌም ለሀገር ውስጥ መገናኛ ብዙሃን ዝርዝር ሁኔታ ገልጸዋል። የቀድሞ ባለቤቷ ነኝ፣ አብረን በኖርንባቸው ጊዜያት አንድ ልጅ አፍርተናል። በትምህርትና በተለያዩ ጉዳዮች ተለያይተን እሷ ወደ አዲስ አበባ መጣች። እኔም ዩኒቨርሲቲ ውስጥ እማር ነበረ። ያኔ በተለያየንበት ጊዜ ከገዳዩ ባለቤቷ አሁን ከገደላት ባለቤቷ ደሳለኝ ሽመልስ የሚባለው ጋር አዲስ አበባ ውስጥ ተገናኝተው ተጋብተው አዲስ አበባ እየኖሩ አንድ ልጅ ወልደዋል። የኑሮ ሁኔታ ልመቻችላቸው ሲልም ወደ ቤተሰቦቹ ትውልድ ቦታ ጎጃም ወስዷት ነበረ። እዛም አልሟላ ስላላቸው ባለቤቷ ለስራ ወደ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ሲጓዝ እሷም ለስራ ወደ አዲስ አበባ መታ አየር ጤና አካባቢ የሚገኝ ሆቴል ውስጥ ወጥ ቤት ረዳት ሆና እየሰራች አንድ ወር እንኳን አልሞላትም። ነገር ግን ሚያዝያ 10 2018 ከሰሞኑ ባለቤቷ ደሳለኝ ሽመልስ ሁለተኛው ባለቤቷ ከአሶሳ መጥቶ አየር ጤና በሚገኝ አንድ ሆቴል ተገናኝተው አርብ ቅዳሜንና እሁድን አብረው አሳልፈዋል። ግን እሁድ ዕለት ምሽት 2 ሰዓት አካባቢ ነው የገደላት። ከሆቴሉ አስክሬኗን የአዲስ አበባ ፖሊስ ለምርመራ እንዳወጣው ተደወለልንና ስንሄድ ወደ ጳውሎስ ሆስፒታል ተወሰደች። በማግስቱ 6 ሰዓት አካባቢ አስክሬኑን ተረክቤ ደቡብ ወሎ ዞን መሀል ሳይንት ደንሳ ወረዳ አለገታ ቀበሌ ወይም ቤተሰቦቿ የሚኖሩበት ጋር ወሰጃለሁኝ። ያለኝ መረጃ ይሄ ነው ሲል የቀድሞ ባለቤቷ የመጀመሪያ ባለቤቷ ይገልጻል። የምርመራው ውጤት እስካሁን አልደረሰንም። ግን እኛ አስከሬኑን ስናየው በቦክስ ተመታለች። አንገቷ ላይ የመታነቅ እንዲሁም ደግሞ የቦክስ ድብደባ አለበት። ገዳዩ የሚገርመው ነገር ላጎቷ አለሚቱን ከገደለ በኋላ ቪዲዮን ልኮ በመልእክት እስኪ ዳታ አብራና እያት እንዴት እንዳደረኳት ለእህትህ አንተ ተቆርቋሪ አይደለህ ወይ? እስቲ ሂድና እያት አስከሬኗን ከሰኞ ደግሞ አንተን እገድልሃለሁ
እገልሃለሁ ቤተሰቡንም እጨርስልሃለሁ ብሎ የሚናገር ዛቻ አስተላልፏል ነው የተባለው። ከዚህ በፊት ምንም አይነት ጸብ የላቸውም። ምክንያቱም ጥል ቢኖራቸው እሷ አታገኘውም ነበረ፣ ቤተሰብም ያውቅ ነበረ። ስልኬን አታነሽልኝም በሚል ነው ይላሉ የገደላት። እስካሁን ድረስ ግን ከፖሊስ የተሰጠ ምንም አይነት መግለጫ የለም። እዚህ ሆቴል ውስጥ የእራት የሚበላው በፍቅር ነው። በፍቅር በልተው ወደ መኝታ ክፍል እንደገቡ ነው የነገሩን ሆቴል ያሉት ሰራተኞች እንደገለጹት ነው የሚለው። የአዲስ አበባ ፖሊስ ጉዳዩን ይዞታል። እኛ የምናውቀው ነገር የለም። እንግዲህ ልጁ ለጊዜው አልተያዘም፣ በቁጥጥር ስር አልተዋለም። ይሄ ዜና እስከተጠናከረበት ሰዓት ድረስ አልተያዘም፣ ተሰውሮ ነው ያለው ብሏል። እኛም እያመለከትን ነው። ጉዳዩን ህግ ይዞታል። ህግ የራሱን ፍርድ የሚሰጥ ይሆናል። የኢትዮጵያ ህዝብ ለደካማ ወላጆቿ ሲል ግን ይሄን ደሳለኝ ሽመልስ የተባለውን ገዳይ ባለበት ቦታ ለፖሊስና ለህግ አካላት በአሰቃቂ ሁኔታ ለገደላት ለዚች ልጅ ይሄንን ገዳይ ጥቆማ በመስጠት እንዲያቀርብልን ነው የምንፈልገው ነው ያሉት አቶ መኳንንት ስለሟች የእህታቸው ልጅ ማለት ነው። ምንድነው ያሉት ሚሊዮን ስንመለከት ሰኞ ጠዋት 2:40 አካባቢ ላይ ነው መልእክት የላከልኝ። ከዛ 3:10 አካባቢ ደግሞ ቪዲዮ ልኮ ዳታ ክፈትና እንዴት እንደገደልኳት እያት አንተ ለእህቶች ተቆርቋሪ ስለሆንክ እንዴት እንደተገደለች ክፈትና እየው፣ አስከሬኑን አውጣው፣ ገድያት ሄጃለሁ የሚል ቴክስት አለኝ ይላል። ያልጋ ቤቱን ስልክም ላከልኝ። የምትመለከቱት ቴክስት ማለት ነው። ከቪዲዮ ቀጥሎ ወደ ጎጃም እየሄድኩኝ ነው። በሳምንት ውስጥ የእናትህንና የእህትህን ሞት አሰማሃለሁ፣ ተውብዬህ ነበረ፣ ከኔ ጋር መተናኮር ተውብዬህ ነበረ ብሎ ዛቻ ልኮልኛል ይላል። መልእክቱን ሳይ የተሰማኝ ከባድ ስሜት ነበረ። ማመን አልቻልኩም፣ እውነትም አልመሰለኝም ይላል። ልክ እንዳነበብኩት ቪዲዮን ከፍቼ ሳየው ማመን አልቻልኩኝም። ወደ ቦታው ሲሄድም አጋጣሚ እዛ ተረኛ የነበሩ የአየር ጤና ጣቢያ ፖሊሶች አስከሬኑን አንስተው ወደ ጳውሎስ ሆስፒታል ወስደውት ነው ያገኘ ነው። የ4 ዓመት ወንድ ልጅ አላቸው። ከሱ ጋር ብዙ ግንኙነት የለንም፣ ግን ደግሞ እሷ ጋር ስደውል ደህና እንደሆነች ነው የምትነግረኝ። በሰዓቱ አብረው ደህና እየሳቁ እየተጫወቱ እየበሉ እየጠጡ እንደነበረ ነው የሰማሁት። ልጁ በቁጥጥር ስር ውሎ ማየት ፈልጋለሁ፣ የእጁን እንዲያገኝ ፈልጋለሁ። ሌላ ምንም አልፈልግም። በቀልን የሚያመጣው ተይዞ ግን ለህግ ቀርቦ ማየትና መጠየቁን ፈልጋለሁ። ምክንያቱን ማወቅም ፈልጋለሁ። እንደ ወንድም የሚሰማኝ ይህ ነው ብሏል። ወላጆቿ ጉዳዩን በህግ የመከታተል አቅም የላቸውም፣ ደካሞች ናቸው፣ ክፍለ ሀገር ነው የሚኖሩት፣ አርሶ አደሮችም ናቸው ተብሏል። አሁን ላይ ቤተሰቦቿ ያሉበት ሁኔታ በጣም ከባድ ነው። እናትየዋም ቁማ መሄድ ሁሉ አልቻለችም። እናትና አባትም እንደሌሉ ነው የሚቆጠሩት። በልጃቸው ሞት እጅግ ተሰብረዋል። ምንም ማድረግ አይችሉም። ፍትህ እንፈልጋለን። የኢትዮጵያ ህዝብ ግለሰቡ እንዲያዝ ይተባበረና ያሉት ምሽቱን ስለ ጉዳዩ ማብራሪያ የተጠየቁት የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ኃላፊው ፖሊስ ጉዳዩን ሳይሰማ እንዳልቀረ ነው የተገለጸው። የሀገር ውስጥ መገናኛ ብዙሃን እንዳሉት ግድያው መፈጸሙን ፖሊስ ሳይሰማ አይቀርም። ነገር ግን በምርመራ ላይ ያለ ጉዳይ ስለሆነ ከፖሊስ የወጡ መረጃዎችን ለእናንተ ለውድ ቤተሰቦቻችን ተከታትለን የምናቀርብ ነው የሚሆነው። ነገር ግን ግድያው በዚህ መልኩ ተፈጽሟል። በርካቶችንም ያሳዘነ ግድያ ሆኗል ማለት ነው። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮችን ታቋቸዋላችሁ። አቃቤ ሕግ ግን የመሰረተባቸው ክስ ምንድነው የሚለው እናያለን። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች አቃቤ ሕግ ያቀረበውን ክስ ለመስማትና የዋስትና ጉዳይ ላይ ለመከራከር በፌዴራሉ ከፍተኛው ፍርድ ቤት ልደታ ምድብ ችሎት ቀርበዋል። አቃቤ ሕግ እንግዲህ በተጠርጣሪዎቹ ላይ የ1996 የኢፌድሪ የወንጀል ሕግ አንቀጽ 32/1 ሀለ 35 37 38 እና የኮምፒውተር ወንጀል አዋጅ ቁጥር 958/2008 አንቀጽ 10(1) ስር የተደነገገውን በመተላለፍ ነው ክስ የመሰረተባቸው። አቃቤ ሕግ የመሰረተው ክስ ተከሳሾቹ በፌዴራል ከፍተኛው ፍርድ ቤት ክስ ከቀረበበት ዳንኤል ዮሐንስ ከተባለው ተከሳሽና ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተርን ወይም የኮምፒውተር ስርዓትን በመጠቀም አሳሳች የኮምፒውተር ዳታን በማሰራጨት የራሳቸውን ማንነት ወይም ሁኔታ በመሰወር ወይም በመግለጽ የሚገባቸውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው ደግሞ አታለው የተበዳይን ወይም የሶስተኛ ወገንን ማንኛውም ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ወንጀል ስምምነት አድርገዋል የሚል አንድምታ ያለው ክስ ነው የተመሰረተው። አቃቤ ሕግ ማለት በመዝገቡ በአምስተኛ ተከሳሽነት ከተቀመጠው መንሱር ጀማር በስተቀር በመርህ ደረጃ የሌሎች ተጠርጣሪዎች ዋስትና መብታቸው ቢከበር የማይቃወም መሆኑን ነው የገለጸው ከመንሱር በስተቀር። ነገር ግን ተከሳሾቹ አቃቤ ሕግ አድርሰውታል ካለው ጉዳት ከፍተኛነትና የተከሳሾች ግላዊ ሁኔታ በመነሳት ችሎቱ የዋስትና መብታቸውን ሲያከብርላቸው ከሀገር እንዳይወጡ እግድ ይጣል በማለት
ተከራክሯል። ተከሳሾቹ በተደጋጋሚ በስራ ጉዳይ ከሀገር እንደሚወጡ ያላቸው ታሪክ ያስረዳልና ያለው አቃቤ ሕግ ተበዳዮቹ ግን ፍትህ ማግኘት የሚፈልጉ ስለሆነ ተከሳሾች ከፍትህ እንዳይሸሹ ከሀገር እንዳይወጡ እግድ ይጣል ሲል ችሎቱን ጠይቋል ማለት ነው። ስለዚህ እንደ አቃቤ ሕግ መረጃ በፊንቴክ ኢንቨስትመንት ማጭበርበር ወንጀል ከ1.9 ቢሊዮን ብር በላይ ጉዳት ደርሷል። አቃቤ ሕግ ደግሞ የደረሰው ጉዳት ከፍተኛ ስለሆነ ተከሳሾች ተገቢውን ፍርድ ሳያገኙ ቀርቶ በመንግስት ላይ እምነትና መተማመን እንዳይሸረሸር ለዋስትና የሚሆን ተገቢውን የገንዘብ መጠን ያቅርቡ ብሏል። የተከሳሽ ጠበቆች ደግሞ በበኩላቸው ምንድነው የጉዞ ታሪካቸው ብዙ በመሆኑ የዋስትና ገንዘብ ከፍ ያለ ይሁን የሚለው የአቃቤ ሕግ መከራከሪያ የተቃወሙ ናቸው። ተጠርጣሪዎቹ ለፍትህ ተባባሪ በመሆን ራሳቸው መቅረባቸው ከሀገር ለመሸሽ ምንም አይነት ሀሳብ የሌላቸው መሆኑን ያሳያል በማለት በአስረጅነት አቅርበዋል። ደግሞ እንደ ተጠርጣሪዎቹ ጠበቆች መከራከሪያ ደግሞ አርቲስቶቹና ቲክቶከሮቹ ራሳቸው ተበዳዮች ናቸው በማለት የመለሱ ሲሆን ወንጀለኛ ባለመሆናቸው ከሀገር አይሸሹም ሲሉ ተከራክረዋል። የራሳቸው ስራ፣ የበጎ አድራጎት ተቋም፣ ቋሚ አድራሻ፣ ትልቅ ስም ያላቸውና ፊንቴክ ኢንቨስትመንት አድርሶታል ብሎ አቃቤ ሕግ ካቀረበው የ1.9 ቢሊዮን ብር ገንዘብ የጥቅሙ ተጋሪ ያልሆኑ ስለሆኑ ለዋስትናቸው ያልተጋነነና ፍትሃዊ የሆነ የገንዘብ መጠን ብቻ በማቅረብ የዋስትና መብታቸው ሊከበርላቸው ይገባል ብለዋል። በአጠቃላይ ተጠርጣሪዎቹ የወር ገቢያቸው በአማካይ ከ15000 እስከ 60000 መሆኑን በቃል አሰምተዋል። አቃቤ ሕግ የዋስትና ገንዘብ መጠኑ በወርሃዊ ገቢያቸው ላይ ብቻ ሊወሰን አይገባም፣ አርቲስቶች ያሏቸው ተጓዳኝና የማይንቀሳቀሱ ቋሚ ሀብቶችም ከግምት ሊገቡ ይገባል በማለት ለችሎቱ አሰምቷል ማለት ነው። አጠቃላይ ሂደቱን ስናየው የግራ ቀኙን ክርክር ያደመጠው ችሎቱ ተጠርጣሪዎቹ በተከሰሱበት መዝገብ ከውጭ ሆነው እንዲከራከሩ የዋስትና መብታቸው እንዲከበርላቸው የወሰነ ሲሆን ለዋስትና የሚሆነውን የገንዘብ መጠን ለመወሰን ግን ለፊታችን ሰኞ ግንቦት 3 ቀን ቀጠሮ ሰጥቷል። በቀጠሮው አቃቤ ሕግ አምስተኛ ተከሳሽ የሆነው መንሱር ጀማል የተባለው ግለሰብ ላይ የዋስትና መብት እንዳይከበር ያቀረበውን መቃወሚያ በጽሁፍ እንዲያቀርብ ችሎቱ አዟል ማለት ነው። ሰኞ በሚሰየመው ችሎት በተጠርጣሪዎቹ የሀገር መውጣት እግድ የሚያቀርቡት የዋስትና መጠንና አምስተኛ ተከሳሽ በሆነው መንሱር ጀማል ላይ ደግሞ የቀረበው የዋስትና እግድ ላይ ጥያቄና አስተያየት እንዲሁም ብይን የሚሰጥ ይሆናል ማለት ነው። ኢሰመኮ የምርጫ ጣቢያዎች በፖሊስ ጣቢያና በመጠጥ መሸጫ ቦታዎች መደራጀታቸውና የዜጎች ተሳትፎ በግዳጅ መደረጉን ዛሬ በሰጠው መግለጫ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከቅድመ ምርጫ ሂደቱን አስመልክቶ ዛሬ ባደረገው ሪፖርት ምንድነው ያለው? በምርጫ ምዝገባና ዝግጅት ጊዜ የታዩ የሰብአዊ መብት ክፍተቶችና ጠንካራ ጎኖችን ይፋ አድርጓል። በኮሚሽኑ የሲቪልና የፖለቲካ መብቶች ዳይሬክተር መቅደስ አማኑ ናቸው። ሂደቱ ከመሰረተ ልማት ችግሮች ጀምሮ እስከ ግልጽ የሰብአዊ መብት ጥሰቶች የታዩበት መሆኑን ጠቁመዋል። በሪፖርቱ በሕግ ከተከለከሉ ቦታዎች፣ በፖሊስ ጣቢያዎች፣ በመከላከያ ካምፖች አቅራቢያና በመጠጥ መሸጫ ግቢዎች ውስጥ መደራጀታቸውን መለየቱን ጠቁሟል። ስለዚህ በሚዛን ከተማ እንኳን ዜጎች በገዢው ፓርቲ ሰልፍ ላይ በግዳጅ እንዲሳተፉ መደረጉን ኮሚሽኑ አረጋግጧል ብለዋል። ተፎካካሪ ፓርቲዎች ደግሞ በአዲስ አበባ በሶማሌና በኦሮሚያ ክልሎች ስብሰባና ሰላማዊ ሰልፍ እንዳያደርጉ ክልከላ እንደተጣለባቸውም ተናግሯል። በምርጫ ጣቢያዎች በቂ መረጃና የምልክት ቋንቋ ተርጓሚዎች ባለመኖራቸው እንዲሁም ምዝገባውን ለማከናወን የሚያስፈልጉ የሕክምና ማስረጃዎችን በወቅቱ ለማግኘት በመቸገራቸው የአካል ጉዳተኞች ተሳትፎ ተስተጓጉሏል ነው ያሉት። በሀገሪቱ እንግዲህ በሁሉም ክልሎች የታየው የኔትወርክ መቆራረጥ በቴክኖሎጂ የታገዘውን የእጩዎች ምዝገባ ሂደት ማስተጓጉሉንም አስታውቀዋል። የምርጫ ቁሳቁስ ዘግይቶ መድረስና የምዝገባ ጣቢያዎች ከተፈናቃይ መጠለያዎች ርቀው መገኘታቸው በተለይ በአፋርና በጋምቤላ ክልሎች በሚገኙ ዜጎች ላይ እንግልት መፍጠሩንም አንስተዋል። እነዚህ በዋናነት ከተጠቀሱት ክፍተቶች መካከልም ዋነኛ መሆናቸውም ጠቁመዋል ማለት ነው። በቀጣይ ግን የምርጫ ሂደቶች ላይ እንዳይደገምና የዜጎች ዲሞክራሲያዊ መብት እንዲከበር ለሚመለከታቸው አካላት ጥሪ ቀርቧል። የ20 ሚሊዮን ብር የኬብል ስርቆትን እንመለከታለን። በአዲስ አበባ ቦሌ ክፍለ ከተማ ወረዳ 3 ስፖርት ፌዴሬሽን አካዳሚ ፊት ለፊት ለኮሪደር ልማት የተዘጋጀ የምትመለከቱት በጣም ከፍተኛ ዋጋ ያለው ንብረት ለመስረቅ ሙከራ ያደረጉ ግለሰቦች ተይዘዋል። ግለሰቦቹ ከ20 ሚሊዮን ብር በላይ ግምት ያለውን 9 ጥቅል የኤሌክትሪክ ኬብል በክሬን በመታገዝ ሲጭኑ ነው እጅ ከፍንጅ የተያዙት። ሚያዝያ 27 ረፋድ ላይ ነው የተያዙት። ለስርቆቱ የኮድ 3 47749
29 ኢቲ የሆነ የሰሌዳ ቁጥር ያለው የክሬን ተሽከርካሪ የተጠቀሙት ተጠርጣሪዎቹ አስመራ ነገራ ወይም አሽከርካሪው ማለት ነው እንዲሁም ደግሞ ረዳቱ ኤልያስ በርሄ እንዲሁም ወርቁ ኖራህ የሚባል ንብረቱን እንድናመጣ ታዘን ነው የሚል የሐሰት ምክንያት ቢያቀርቡም በአካባቢው የነበረው ማህበረሰብ ግን በሰጠው ጥቆማ ተይዘዋል። እነዚህ ሰዎች ፖሊስም ባደረገው ማጣራት ተጠርጣሪዎቹ በኮሪደር ልማት ስራው ላይ ምንም አይነት ተሳትፎ የሌላቸው መሆኑን አረጋግጧል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንግዲህ የህብረተሰቡ ፈጣን መረጃ ለወንጀለኞች መያዝ ትልቅ አስተዋጽኦ ማድረጉን ገልጿል። ይሄም ማለት በፖሊስና በህዝቡ መካከል ያለውን በጣም ጥብቅ ግንኙነት የሚያሳይ መሆኑን አመላክቷል። ይሄ የ20 ሚሊዮን ብር ንብረት እንግዲህ በህብረተሰቡና በፖሊስ ትብብር ነው ሳይዘረፍ ሊቀር የቻለው። መሰል የልማት ስራዎችን የሀገር ሀብቶችን ከጥፋት ለመታደግ ደግሞ ህዝቡ እያደረገ ያለው ክትትል ተጠናክሮ እንዲቀጥልም ጥሪ ቀርቧል። ወደ ማሳጅ ቤቶች መጣን። በአዲስ አበባ ከባህል ያፈነገጡ ተግባራትን በሚፈጽሙና ህገወጥ ማሳጅ ቤቶች ላይ ጠንካራ እርምጃ እየተወሰደ ነው። በመዲናዋ አዲስ አበባ በማሳጅ ቤት ስም ተሸፍነው በድብቅ የስነ ምግባርና የህግ ጥሰት በሚፈጽሙ እንዲሁም ደግሞ ፈቃድ ሳይኖራቸው በሚንቀሳቀሱ ጤና ነክ ተቋማት ላይ ሰፊ ቁጥጥር ዘመቻ መጀመሩን የአዲስ አበባ ምግብና መድኃኒት ባለስልጣን ነው ያስታወቀው። ባለስልጣኑ ከፍተኛ ክትትል አድርጎ 4105 የሚሆኑ ጤና ነክ ተቋማት ላይ ድንገተኛ ፍተሻና ቁጥጥር አድርጓል። በዚህም በርካታ ግድፈቶች ተገኝተዋል የተባለው የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ናቸው። በርካታ ህገወጥ ማሳጅ ቤቶች የጋራ መኖሪያ ቤቶችን ወይም በተለይ ኮንዶሚኒየሞችንና የውስጥ ለውስጥ ሰፈሮችን እንደ መደበቂያ በመጠቀም ፈቃድ ሳይኖራቸው ተግባራቸውን ሲያከናውኑ ተደርሶባቸዋል። እነዚህ ተቋማት ከማሳጅ አገልግሎት ባለፈ ከባህል ያፈነገጡና ህገወጥ የሆኑ ድርጊቶችን በድብቅ ሲፈጽሙ እንደነበርም ነው የተጠቆመው። በቁጥጥሩ ጊዜ ደንብና መመሪያ ጥሰው በተገኙ ተቋማት ላይ ባለስልጣኑ እነዚህን የሚከተሉትን እርምጃዎች ወስዷል። 211 ተቋማት ላይ ጠንካራ የጽሁፍ ማስጠንቀቂያ ሰጥቷል። 18 ተቋማት ላይ ሙሉ በሙሉ እንዲታሸጉ አድርጓል። 229 ተቋማት ላይ እንደ ጥፋታቸው ደረጃ የተለያዩ አስተዳደራዊ እርምጃ ተወስዶባቸዋል። ባለስልጣኑ ይህን እርምጃ የወሰደው የህዝብን ጤና ለመጠበቅና የከተማዋን ሰላምና ስነ ምግባር ለማስከበር እንደሆነ ይገልጻል። በተለይ ፈቃድ ኖሯቸው ከተሰጣቸው የስራ ዘርፍ ውጭ የሚንቀሳቀሱና በድብቅ የሚሰሩ ተቋማትን ወደ ህጋዊ መስመር ለማስገባት ጥረቱ እንደሚቀጥል ነው የተነገረው። ዳይሬክተሩ አክለው ምንድነው ያሉት? ይሄ ስራ ውጤታማ እንዲሆን የማህበረሰቡ ሚና በራሱ ከፍተኛ መሆኑን ይገልጻሉ። ነዋሪዎች በአካባቢያቸው የሚመለከቷቸውን አጠራጣሪና ህገወጥ ተግባራትን ለባለስልጣኑ ወይም ለጸጥታ አካላት ጥቆማ እንዲሰጡም ጥሪ አቅርቧል። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህ ናቸው። ለሚያዝያ 29 ዕለተ ሐሙስ ምሽት ለእናንተ ያዘጋጀናቸው ወሳኝ መረጃዎች፣ አዳዲስ መረጃዎች እነዚህ ናቸው። በየቀኑ ለእናንተ ዜናዎች እናደርሳለን። እናንተ ደግሞ ሰብስክራይብ እያደረጋችሁ ቤተሰቦቻችን እንድትሆኑ በትህትና ነው የምንጠይቀው። ከአሀዱ ሬዲዮ ሌሎችን መረጃዎች ትሰማላችሁ። በያላችሁበት መልካም ምሽት ይሁንላችሁ።